ልጆች አሜን ልጆች አሜን ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ሶስት ልጆችን ይዞላቸው ነው የጀመረው። ዛሬ አንድ ሴት አለች ከመሃል ላይ ከዛ ደግሞ ሁለት ጎረምሶች። ደህና ናችሁ? ደህና። እስቲ እንተዋወቃችሁ። ስማችሁ ማን ነው? ከዚህ እንጀምር። ልዑል ማን? ዮሐንስ። ልዑል ዮሐንስ። ስንተኛ ክፍል ነህ? አንደኛ። ስንት ዓመት ነው? 6 እሺ ስሞት ማን ነው? ሶሊያና ማን? ነብዩ። ሶሊያና ነብዩ። ስንት ዓመትሽ ነው? 5 ስንተኛ ክፍል? ሁለተኛ ኬጂቱ አይደለ? አንተስ ጎረምሳው? ሶለን ማን? ሶለኒ ስንት ዓመት ነው? 5 ስንተኛ ክፍል ነህ? ኬጂቱ። ጎበዞች ደስ ትላላችሁ። ምን ይዘውልን እንደመጡ እኮ አልነገሩንም። ይዛችሁልን የመጣችሁት ነገር አለ? ምንድን ነው? ጭፈራ። የምን ጭፈራ? ጉራጌኛ። ቆንጆትስ አንቺስ ምንድን ነው ያመጣሽልን? ሶሊያና ዳንስ። እሺ ሶለንስ? ተኪ እስቲ በልልና። እሺ በልልን እስቲ። ተኬ መኖ ቡሳ ሸረሪቲ የቆርቻ መጋሊነኛቴ ቢፍቱነት ትፈቴ አስኮቱ ወረራ ፈርድ ቀሌኖ ሎላ ሻሸር ሸምባጀር ኩኛቦ ኩኛገር። Yes. እሺ አሁን ደግሞ ሶሊያና። ሶሊ ደገፍ ሶሊያና በጣም ማለት yes ቤት ተለማምደሽ ነው ሶሊዬ? አይንሽን ጨፍነሽ ነው ቤት የምትለማመጂው? አያስወድቅሽም ሶሊዬ? አያስወድቅሽም? እሺ እኔ ቆንጆ። እሺ ሉሌ አንበሳ እኔ ራሱ አስጨፈርከኝ ካንተ እያየሁ። የሚገራርም ታለንት ነው ያየነው። እኛን ራሱ ፈተኑን እኮ ዛሬ። በጣም ጎበዝ ልጆች ናችሁ። እሺ ሁላችሁ። አሁን ደግሞ እስቲ ከማጋ እንደመጡ ይነግሩናል አይደል? ከማጋ ነው የመጣችሁት? ሶሊያና ከማጋ ነው የመጣችው? ከማይታ ጋርና ከቡጡ ጋር። ማይታና ቡጡ ማን ናቸው? እናትሽ ማን ናት? ማይታ። ቡጡስ ማን ናት? ርብቃ ማን ናት? ርብቃ ተስፋዬ ታወቀኝ። ምንሽ ናት? አክስትሽ። እናትሽስ ማን ነው ስሟ? ማይታ ማን? ማንም ማይታ ነው። ማይታ ነው። የአባቷ ስም ማን ነው? የአባቷ ስም ነብዩ። ማይታ። ከማን ጋር ነው የመጣው ሶለኒ? ከአሹ ጋር። አሹ ማን ነው?
ምንህ ነው አሹ? አባቴ አሹ ማን ነው ስሙ? አሹ ማን ነው ያባቱ ስም? ይካ 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 አሹ ይካ። እሺ ሎል ከማን ጋር መጣ? ከእናቴ ጋር። ማን ነው ስሟ? ሀና ሀና ማን? ገረሱ ገረሱ ሀና ገረሱ። በጣም አሪፍ። ስለዚህ ልጆቹ እንግዲህ ቆንጆ ቆንጆ ታለንት ይዘው መጥተው አዝናኑን። አሁን ደግሞ ቤተሰቦቻቸውን ጠራ እናርጋ። ወደዚህ እንጠራለን። ቤተሰቦች፣ ወላጆች ልጆቻችሁ ጋር በሰላም ተገናኝታችኋል፣ በደንብ አይታችኋቸዋል። ስለዚህ ልጆቹን እንሸኛ እና እናንተ እንተዋወቃለን። ልጆች ተጫወቱ። ባይ ቻው በሉና ቻው። ወላጆች እንኳን ደህና መጣችሁ። እስቲ ራሳችሁን አስተዋውቁን። ሀና ገረሱ እባላለሁ። የልዑል ዮሐንስ ወላጅ ነኝ። ወላጅ ርብቃ መስፍን የሶሊያና አክስት። አክስት እናቷ የለችም ወይ አባት? ለዛ ነው የሉም። እሺ ሀዊ ለገሰ የሶለን አክስት። አክስት ቤተሰቦችስ? ቤተሰቦች የሉም። ዛሬ በአክስቶች ነው። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ አክስቶች፣ ወላጅ እናት። እሺ ልጆቻችሁን አክስቶችም እንግዲህ እህቶቻችሁ ወንድሞቻችሁ ልጆች በሰላም አግኝታችኋል። ጥሩ ቀን ነበራችሁ። ዛሬ በጋስት ሞል ከኛ ጋር ቆይታ አድርገው ነበረ። ቆይታ ሲያደርጉ ልጆቻችሁን ብዙ ነገር እንጠይቃለን። ከዛ በፊት ግን ልጆቹ ቤት ውስጥ ምን አይነት ባህሪ እንዳላቸው፣ ሲወጡ ምን አይነት ባህሪ እንዳላቸው ብንሰማው ደግሞ ከእናንተ ደስ ይለናል። እስቲ ከሶለን ጀምር። ሶለን ቤት በጣም አክቲቭ የሆነ ልጅ ነው። ውጪ ሲወጣ እንደዛ አይደለም። እስኪቀርብ ድረስ ሰዎችን እስኪላመድ ትንሽ አይናፋር ነገር ነው። ዝምታ ያበዛል። ቤት ግን በጣም አክቲቭ የሆነ ልጅ ነው። ትምህርት ቤትም እንደዛ ያው ከጓደኞቹ ጋር ስለሚውል ማለት ነው። እንደዛ አይነት ልጅ ነው። ስለዚህ ከሲወጣ አዲስ ቦታ ሲሆንበት ነው ማለት ነው ትንሽ ጸጥ የሚለው። ትንሽ ዝም ይላል። እሺ ሶሊያናስ? ሶሊያና በጥባጭ ልጅ እና ቀውጤ የምትባል ልጅ ነው። ቤት ውስጥ አክቲቭ ናት። አይኗን ጨፍና የምትሽከረከረውን ነገር ግን አይታችሁታል? አይኗን ገልጣ ነበር የምትደንሰው። ዛሬ ስቱዲዮ ሆኖባት ነው አይኗን የጨፈነችው። እንደዚህ አይነት ነገሮች ያስደስቷታል። የዳንስ ፋሽን ምናምን ደስ ይላታል። ደስ ይላል። እሺ ልዑልስ? ልዑል ቤት ውስጥ ፈጣን ልጅ ነው። ውጭ ግን ፊት አይቶ ነው የሚቀርበው። ምን አይነት ፊት ይወዳል? ፈገግ ካሉለት ከነሱ ጋር ይስማማል። ግን ኮስተር እንደኔ አይነት እንጂ አሁን እንደዚህ አይነት ፊት አይቶ አይቀርብም። አርሽ የልዑል እናት ይሻላል። እሺ ከዳኒ ጋር አብራችሁ እንግዲህ ተስማምታችሁ ካላችሁ እኔም እቀበላለሁ። ፈገግ ለማለት እንግዲህ እሞክራለሁ። ፈገግ አኩርፍ ያለው ኦሬዲ። እሺ ያው ስለ ልጆቻችሁ ከሰማን ደግሞ ቀጣይ የሚሆነው ምንድነው? ያ አጫዋቻችን ይዛቸው በምታጫውታቸው ሰዓት የምትፈትናቸው አንዳንድ ነገሮች ይኖራሉ እና የመጀመሪያው ፈተና ምንድነው? የተቀቀለ እንቁላል ይዛ መጣችና ለመላጥ እየሞከረች አልላጥ እንዳላጥ አድርጋ ልጆቻችሁን ላጡልኝ ትላቸዋለች። ልጆቻችሁ እንቁላሉን ይልጡታል ወይስ ምን ያደርጉታል? ፕሮግራሙ ልጆች ምን ይላሉ? ሶላን ምን ያደርጋል? ሶለን ይልጣል። ይልጣል ሙሉ ለሙሉ። ሶሊያና ትልጣለች። ፍቅር ልዑልም ይልጣል። ልዑልም ይልጣል። አቤት ልላጥ ስለሚል ለበዓል ይልጣል። ዳኒ ያንተስ? ይሄ ለአንተም ነው ጥያቄው። እኔ በሆነ እንግዲህ ያው ሞክራለሁ ለመላጥ። ግን ያስቸግራል? አያስቸግረኝም። እውነት በእውነት ልጅ ሆነ አልሞከርኩም። እድሉን አላገኘህም። እነሱ እድሉን አግኝተዋል። አይተን እንመለስ። ይህንን እንቁላልማ መብላት አለብን አይደለ? እንዴት ነው መላጥ ያለብኝ? አላወኩኝም። ታሳይኛለሽ? ትልጭልኛለሽ አንቺ? በእናትሽ ጎበዝ ነኝ። እዚህ ጠጋ በይና፣ እዚች ጋር ጠጋ በይና። ጎበዝ ልጅ። ሴት ባለሙያ ነች የምትባለው ለዚህ የወዶች አላየንም ገና ዳኒ። ስለዚህ እኔ አልላጣለኝ። እስኪ ላጥልኝ።
ተነስ ቀረብ በልና ጎበዝ ልጅ በለሃ ስለዚህ በቃ ምንም ማድረግ አይቻልም። እኔ ይመስለኝ የልዑል እናት የተሸወደችው ምናልባት ቤቱ ሲልጥ ጀምረሽ ነው መሰለኝ። አይ መሽወድ አጀማመሩን አላሳየሽውም። አንኳኳ አስተምሪው በዛው አንኳኳ አልከፈታለው እንጂ ክፈት በለው በሩን አይለት። እሺ ሶለል ትልጥልኛለህ? ላጥልኝ በቃ ተው። እምቢ ካለ ሌላ ምን ልጥበት ነገር እንፈልጋለን አይሻል? በዚህ አጋጣሚ እንግዲህ በየቤታችሁ ያላችሁ ልጆቻችን እንቁላል ይልጣሉ ብላችሁ የምታስቡ እናቶችም እንዲሁም አባቶች ካላችሁ አጀማመሩንም በዛው አሳዩዋቸው ለማለት ያህል ነው። እንግዲህ የሶለንም አልተመለሰም። እንግዲህ በሁለተኛ ደግሞ የምናገኘው አጫዋቻቸው ረጅም ወደ ታች የሚወርድ ደረጃ፣ በየመሃሉ ግን ወለል ያለው ደረጃ አለ። ያንን ቆጥርና ወለል ከወለል በኋላ ደረጃ እያለ የሚቀጥል ረጅም ደረጃ ተወስዳቸውና ያንን ደረጃ እየወረዱ እንዲቆጥሩ ትነግራቸዋለች። ደረጃውን 1 ብለው ጀምረው እስከ መጨረሻው ይቆጥራሉ ወይስ አይቆጥሩም? አይቆጥርም። በመሀል ሌላ ቁጥር ይከትበታል። ልዑልም እንደዛ በመሀል ሌላ ቁጥር ይቀላቀላል። ኧረ ስለዚህ አይቆጥሩም። 1 ብለው ጀምሮ አይጨርሱም። እንመልከት። እኔም ራሴ ጓጓሁ። እንዴ ይሄን ደረጃ ይኸው ሁሉንም ትቆጥሩልኛለህ? እሺ 1 2 3 4 1 2 4 ግን እኮ ማለት ነው እኔ ያልኩ ሁሉንም ቁጠርልኝ ነው ያልኩ አይደል እንዴ? ሁሉን ነበር እኮ መቁጠር የነበረብኝ። ደረጃ ተሰጥቷችኋላችሁ? እንዴት አወቅሽ ግን? አይቆጥሩም ብለሽ እውነትም አልቆጠረውም። ኮንዶሚኒየም ስለሆነ የምንኖረው ማል ላይ ያርፋል። ይዘላል ግን መጨረሻ ላይ ድምሩን ያገኙትም። ኧረ ስንት 1 2 3 4 ብሎ ስንት እንደቆጠሩ አያስታውሱትማ። ዋው! እሺ የሶሊያና እንመልከት። መቁጠር ትችያለሽ አይደል? 1 2 3 4 5 6 7 8 9 11 12 ድምፅሽ አይሰማም። ጮክ በይ። 21 23 24 ጮክ በይ ጎበዝ። ወለሉንም ያደረገችው እሷ እርምጃውንም ነው የቆጠረችው። ወለሉንም በቃ እሷ በእርምጃዋን ብቻ ነው እንጂ እንደ ደረጃ ነው የቆጠረችው። ወለሉን እንደ ቁጥሩ ላይ ናት እሷ ፎከስ ያደረገችው ላለመሳት እኮ ነው። አዎ ልክ ብለሻል። አንቺ ማግኝተሽዋል ማለት ነው። እሺ የሶለን የቀረን የሶለንን መልከት 1 2 3 4 5 6 7 9 ሶለንዬ እዛ ጋር ስደርስ ተሳሳት። በሚቀጥለው ግን በደንብ አሻሽል። እሺ እሺ። ይሄኛው መልስ እኔ ሞክራችኋል መሰለኝ። ይሄኛው በትክክል ያገኛችሁት ሁላችሁ። የሚገርም ነው። ዋው! እሺ የመጨረሻው ፈተና አጫዋቻችን የፈተነቻቸው ራስ መኮንን ድልድይ ጋር የመስተዋት ድልድይ ተሰርቷል አይደል? ብዙ ሰው እኔ ተንበርክኮ ሲያልፍ አይቻለሁ። እና ልጆቻችሁ ያንን ድልድይ ይዛቸው ስትሄድ
ዝም ብለው ያልፋሉ ወይስ ፈርተው ይቀራሉ? የሚሻገር ይመስለኛል። ይሻገራል። እሺ ትሻገራለች። ትሻገራለች። ይሻገራል። ይሻገራል። እሺ የልዑልን አይተን እንመለስ። አዩ መሬቱን ያውማ ደስ አይልም? አየህ? ዋው ከነማሚ ጋር የምትታውቃለህ እዚህ? አታውቅም? አሁን በሚቀጥለው ይዛችሁ ትመጣለህ እነማሚ አየህ? ይኸውልህ ደስ አይልም? አያስፈራም አይደለ? ያስፈራል እንዴ? ደስ ይላል አይደለ? በቃ እዚህ ድረስ ከመጣን አይበቃንም? ልዑል ተሻግሯል። ሶሊያናና ሶላን ናቸው የቀሩን። እስቲ እነሱን ነው ደግሞ የምናየው ቀጣይ። ደስ ይላል። ከነማሚ ጋር መተሻል እዚህ ምን ግን አያስፈራም አይደለ? አንቺ አሁን ሞዴል ነው የምትፈልጊው ስታድጊ። እስኪ እንደ ሞዴል ሂጂልኝ። ዳንሰኛ ነው መሆን የምትፈልጊው? ባሌሪና ቅድም እንዳሳየሽኝ። ሶሊያናም ተሻግረዋለች። እሺ የሶለን የቀረን ወደ ታች ያው ምን እንዳላየ እዛ ጋር ደስ ይላል። ወደድከው? አይዋ መሬቱን በደንብ አይዋ መስቶቱ ደስ አይልም? ወደድከው? ደስ ይላል። ቆንጆ ነው፣ ያምራል። ከነማሚ ጋር እዚህ መተህ ታውቃለህ? አታውቅም? በቃ በሚቀጥለው ይዛቸው ትመጣለህ። የዛሬ ልጆች እንግዲህ ጊዜው የፈቀደላቸው ነው። ተሻግረውታል ሶስቱም። አዎ በጣም አሪፍ ነበር። የሚገርም ነው። ስለዚህ ውጤቱንና ልጆቹን ይዘን እንመለስ። መጣን። ልጆች አቤት። ኧረ ድምጻችሁ ቀነሰ። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ ነው። ግን አንደኛ ቢሆኑ ያው የዛሬ አሸናፊ ደግሞ ሶሊያና ናት። ሶሊያና አንደኛ። ሁላችሁም ለኛ ሁሉ ጊዜ አንደኛ ናችሁ። እዚህ ጋር የባድሚንተን መጫወቻ አለ። ዳኒ አይተህ ታውቅ ነበረ? አንዳንድ እንይዛለን እሱን። ይሄ ለማን ነው? ይሄ ለልዑል። ይሄ ደግሞ ለማን ነው? ይሄ ደግሞ ለሶለን። ሶልዬ እንግዲህ ከባድ እንትን ነው የምትወደው። አይታት ከሆነ ባለሪና ነገር ትወዳለች። እንዳየነው እዚህ ጋር ደግሞ ቫዮሊን አለ። እንደዚህ አድርጎ እንዴት ነው የሚጫወቱበት? ሶልዬ ሲመጪው ይጫዋል። በራሱ በመጫወቻው ነው ውስጡ አለ መጫወቻው። በመጫወቻው ሲሆን ቫዮሊን መጫወቻ ነው ይሄ። ስለዚህ ለሶሊ ከዚህ ቫዮሊን መጫወቻና ከዛ ደግሞ አንዳንድ ጊዜ ፓንኬክ፣ አንዳንድ ጊዜ እንጀራ እንዲሰራ ወይ ወድቆ ነበር። ይቅርታ ሶልዬ፣ ምን ያስፈልገናል? ጤፍ። ሶልዬ ከዚህ ከቫዮሊን እና ከ100 ኪሎ ጤፍ የቱን ትመርጫለሽ? ቫዮሊን። ተጫወቺልን እስቲ ተጫወቺልን። እንዴት ነው የሚደረገው? አሳይ። አይ ተፈቶ ነው። አይ ተው ቤት እንፍታ። ሶሊ ቤት እንፍታ። ቤት ይፈታ። ጨዋታው ልጆቹ ከዚህ ጀምረውታል። ዳኒ ቶሎ ብንለቃቸው ይሻላል። በጣም እንግዲህ ስለመጣችሁ እናመሰግናለን። እናንተስ ምን ተሰማችሁ? በጣም ጥሩ ቆይታ ነበር። አሪፍ ነበር። ጥሩ ቆይታ ነበር። አሪፍ ነበር። ጥሩ ቆይታ ነበር። ደስ ብሏቸዋል?
እናመሰግናለን። እናንተም ልጆቻችሁን አምናችሁ ከኛ ጋር እንዲቆዩ ስለፈቀዳችሁ። ልጆች አቤት፣ ልጆች አቤት፣ ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበር። አብራችሁን ቆዩ። ቻው። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።